ምስጋናው በለጠ እባላለሁ። የሁዳ ኢንጂነሪንግ ማርኬቲንግ ማኔጀር ነኝ። ሁዳ ኢንጂነሪንግ በ2009 ዓ.ም የተመሰረተ ድርጅት ሲሆን እህት ኩባንያ ያለው እህት ኩባንያው ደግሞ ሂባ አርክቴክት ይባላል። ሁዳ ኢንጂነሪንግ እና ሂባ አርክቴክት ከ2009 ዓ.ም ጀምሮ እስከ ዛሬ 3 ዓመት ድረስ በሶስት አይነት መልኩ ስራዎችን ሲሰሩ የነበረ ሲሆን ይህ ማለት ሂባ አርክቴክት የዲዛይን እና ሱፐርቪዥን ስራዎች እንዲሁም የኮንሰልቲንግ ስራዎችን ሲሰራ፣ ሁዳ ኢንጂነሪንግ ደግሞ የግንባታ ስራዎችን እንዲሁም ደግሞ ኢምፖርትም የሚያደርግ ካምፓኒ ነው። ስፔሻሊ ብረት ላይ ኢምፖርት ሲያደርግ ነበረ ሁዳ ኢንጂነሪንግ። ይህ ማለት እነዛ ሶስት ነገሮች ማለት ለምሳሌ ኮሜርሻል ቢልዲንጎችን ስንገነባ ነበረ። ይህ ማለት የንግድ ህንጻዎችን ስንገነባ ነበረ ማለት ነው። በሁለተኛ ደግሞ ሬዚደንሻል የሚባሉ ቢልዲንጎች አሉ። እነዚህ ደግሞ የመኖሪያ ቤቶችን ስንገነባ ነበረ። ሶስተኛ ደግሞ ፐብሊክ የተባሉ ቢልዲንጎችን ስንገነባ ነበር ማለት ነው። ያ ማለት ከ2009 እስከ ዛሬ 3 ዓመት ድረስ የት ካላችሁን 4 ኪሎ ፒያሳ፣ ይሄ ማለት አዲስ አበባ በአራቱም አቅጣጫ ማለት ነው። 4 ኪሎ ፒያሳ፣ በምዕራብ በኩል ደግሞ አጠና ተራ፣ ሌላ ደግሞ ስንሰራ ወደ ጦር ኃይሎች ወደ አያት አካባቢ ደግሞ ስንሰራ ነበረ ማለት ነው። ሬዚደንሻል የተባሉ ነገሮች ስንሰራ ነበረ። በምስራቅ በኩል ደግሞ ወደ አያት ወደ 49 ወደ አራብሳ አካባቢ ቢልዲንጎች ስንገነባ ነበር። እነዚህ ሬዚደንሻል ማለት ነው። በሰሜን በኩል ደግሞ 4 ኪሎ ላይ ቢልዲንጎችን ገንብተናል ማለት ነው። እንዲሁም በደቡብ በኩል ደግሞ ወደ ቦሌ ቡልቡላ ወደ ቦሌ አካባቢ እንዲሁም ደግሞ ወዴት አካባቢ ቡልቡላ አካባቢ የተለያዩ ቢልዲንጎችን ስንገነባ ኖራና ማለት ነው። ስለዚህ በአራቱም የአዲስ አበባ ቦታዎች ላይ ሬዚደንሻል፣ ኮሜርሻል እንዲሁም ደግሞ ፐብሊክ የተባሉ ህንጻዎችን ስንገነባ ቆየን። ከዛሬ 3 ዓመት ወዲህ ደግሞ ምን የሚል ጥናት አየን? ከ450 ሺህ እስከ 500 ሺህ ቤቶች በየአመቱ እንደሚፈለጉ ካረጋገጠን በኋላ ወደ ሪል ስቴቱ ገብተናል ማለት ነው። ወደ ሪል ስቴቱ ደግሞ ስንገባ ቡልቡላ ላይ 2 ቢልዲንጎችን ሰርተን ያስረከበን 2 ፕሮጀክቶችን ያስረከበን ሲሆን አሁን ደግሞ 3ኛ ፕሮጀክታችንን በቦሌ ኢምፔሪያል እየገነባ እንገኛለን ማለት ነው። አዎ በቦሌ ኢምፔሪያል ደግሞ 3ኛ ፕሮጀክታችን እያስገነባን ያለን ሲሆን ባለ 1 ባለ 2 እንዲሁም ባለ 3 መኝታ ቤቶች አሉ። እንግዲህ አሁን ላይ ባለ 2 መኝታ ቤቶችን ጨርሰናቸዋል። ስለዚህ ባለ 1 እና ባለ 3 መኝታ ቤቶች አሉ ማለት ነው። ባለ 1 መኝታ ቤት ስንል ከፈለጋችሁ በኦፕን ኪችን ወደ 2 ቤድሩም ባለ 2 መኝታ መቀየር የምትችሉ ሲሆን እንዲሁም ባለ 3 መኝታ ቤት ደግሞ 140 እና 145 ካሬ የሚባሉ ባለ 3 መኝታ ቤቶች አሉ ማለት ነው እዛ ሳይት ላይ። ለምን እናንተን መርጣለን ላላችሁት ጥያቄ ደግሞ አዲሱ ፕሮጀክታችን ይህ ማለት 80% ደርሷል። በነገራችን ላይ 80% ደርሷል። በ30% ቅናሽ የተሸጠ ያለ አፓርትመንት ነው። ከቦሌ ሳይታችን እዚህ ጋር ቢሆን ከቦሌ ኢንተርናሽናል ኤርፖርት የ2 ኪሎ ሜትሮች ርቀት ላይ ይገኛል። እንዲሁም በዚህ ሳይት ደግሞ አዲሱ አለ ስቴዲየም አለ። በነገራችን ላይ ኢትዮጵያ 29 አፍሪካ ዋንጫን ተዘጋጃለች። ስለዚህ እዛ ዋንጫ እንበላለን ብለን ተስፋ እናደርጋለን። እኛ ዋንጫ እንዳገኘ ነው ማለት ነው። ከአዲሱ ስቴዲየም በቅርብ ርቀት ይገኝ። እንዲሁም ደግሞ 30 ቢሊዮን ብር በጀት እንዲሁም በ70 ሄክታር ላይ ዊንዶስ ኦፍ አፍሪካ የሚባል ፓርክ አለ። በዛ የተከበበ ነው። አራተኛው ደግሞ አዲሱ የጫካ ፕሮጀክት ወይም ቤተመንግስት ተብሎ ኤክስፔክት የሚደረገው በእነዚህ አራቱ የተከበበ ነው ማለት ነው። ስለዚህ በዶላር ማከራየት ለምትፈልጉ ሰዎች ከተማ መሀል ቦሌ ላይ ነው ያለው ማለት ነው። እንዲሁም ደግሞ ለማከራየት ፍላጎት ካላችሁ ያም ይሆናል ማለት ነው። ሲጀመር ትርፍ ይጀምራል ማለት ለምሳሌ ኢንቨስት ከምናደርግባቸው ልክ ዋጋዎች ሲጀመሩ ቅናሽ ይሆናል። ከዛ ከፍ እያሉ ሲመጣ ዋጋ እየቀነሱ የትርፍ ይሄ እንዴት ነው ዲስካውንቱ እየቀነሰ ይመጣል ማለት ነው። ስለዚህ ኢንቨስት ማድረግ ትችላላችሁ። 30% ቅናሽ አለው። ለ10 ቤቶች ናቸው የወጡት። ከ10 ቤቶቹ 4ቱን ሽጠናል። የቀሩን ስንት ቤቶች ናቸው? 6 ቤቶች ይቀሩናል ማለት ነው። ስለዚህ እነዚህም በ30% ቅናሽ መውሰድ ትችላላችሁ ማለት ነው። ሌላ ዋጋን በተመለከተ ደግሞ ያዘጋጀነው 2 አይነት ዋጋዎች ናቸው ያሉት። አንድ ካሽ ለሚከፍል የተዘጋጀ ዋጋ አለ ማለት ነው። ይህም እስከ ካሽ ለሚከፍሉ ደንበኞቻችን እስከ 5 ሚሊዮን ብር ድረስ ቅናሽ አዘጋጅተናል ማለት ነው። ይህም ማለት 11 ሚሊዮን ብር ይሸጡ የነበሩት በ7 ሚሊዮን ብር አካባቢ እንዲሁም 18 ሚሊዮን ብር ይሸጡ የነበሩ ቤቶች በ12 ሚሊዮን ብር ቅናሽ ከአዲሱ አይዲያ ባስ ስቴዲየም በቅርብ ርቀት እንዲሁም ከቦሌ ኢንተርናሽናል ኤርፖርት በ2 ኪሎ ሜትሮች ርቀት ላይ ሁዳ ኢንጂነሪንግ ይዞላችሁ ቀርቧል ማለት ነው። ሌላኛው ህጋዊነቱን በተመለከተ ነው። ሰዎች ከመግዛታቸው በፊት ትንሽ ስለ ሁዳ አንዳንድ ነገሮችን ልንገራችሁ። ካርታ በድርጅቱ ነው። ግንባታ ፈቃድ ሊዝ የከፈልንበት እንዲሁም የከርሰ ምድር ውሃ
ገዳ አለበት ወይ ካላችሁን እንደሌለበት የሚያሳዩ መረጃዎች ዶክመንቶችን አንድ ላይ አታች አድርጌ አሳያችኋለሁ ማለት ነው። ስለዚህ ሁዳን ብትመርጡ እነዚህ አይነት ዶክመንቶች የተሟላላቸው 80% የደረሱ በ5 ወራት ውስጥ የምትረከቧቸውን አፓርትመንቶች ይዘንላችሁ ቀርበናል ማለት ነው። ደውላችሁ የድሉ ተጠቃሚ ሆኑ። ምስጋናው በለጠ ነበርኩ አብራችሁ የነበርኩት። እንዴት ምስጋናው አንተ ልናገኝ እንችላለን ካላችሁ በሁለት አይነት መንገድ ልታገኙ ትችላላችሁ። አንድ በአካል መምጣት ለምትፈልጉ ደንበኞቻችን ቦሌ አቢሲኒያ ፕላዛ ጀርባ አምነን ህንጻ አለ። እዛ ሁለተኛ ፎቅ ላይ ብትመጡ በአካል ልታገኙ ትችላላችሁ። አይ በስልክ ነው የምንፈልገው ደሞ ላላችሁን አገር ውስጥ እንዲሁም ከውጭ ላላችሁ ደንበኞቻችን ከታች ስልክ ቁጥሮች ይሄድላችኋል። በነዛ ደውላችሁ ከፈለጋችሁ ቴሌግራም ከፈለጋችሁ ዋትስአፕ ላይ ልታገኙ ትችላላችሁ ማለት ነው። ሌላኛው ደግሞ ውልን በተመለከተ እንዴት እናርገ ለምትሉ ደንበኞቻችሁ በአካል ካላችሁ በአካል ቢሮ መታችሁ መስተናገድ የምትችሉ ሲሆን አለም ደግሞ ውጭ ያላችሁ ደንበኞቻችን ደግሞ በዲኤችኤል እየተላላክን ውላችሁን ፊክስ ማድረግ ትችላላችሁ ማለት ነው። እሺ ውልን በተመለከተ አገር ውስጥ ያላችሁ በአካል መታችሁ መስተናገድ የምትችሉ ሲሆን እንዲሁም ውጭ ያላችሁ ደግሞ በዲኤችኤል እየተላላክን የቤት ባለቤት የምትሆኑበትን ነገር አዘጋጅተናል ማለት ነው። በሁለት አይነት መንገድ ማለት ነው። አንድ ካሽ ከፋዮች ሙሉ ለሙሉ ለሚከፍሉ ደንበኞቻችን የ30% ቅናሽ አዘጋጅተናል። አሊያም ደግሞ ቀስ ብላችሁ ደግሞ በአንድ አመት ውስጥ ወይም በአንድ አመት ተኩል ውስጥ የቀሩትን ቀስ እያላችሁ መክፈል ትችላላችሁ። በሁለት አይነት ኦፕሽን ይዘንላችሁ መተናል። አብራችሁ የነበርኩት ምስጋናው በለጠ ነበርኩ ከሁዳ ኢንጂነሪንግ። መልካም የስራ ሳምንት ይሁንላችሁ።